የሰው ልጅ ያኔ ያስተውሳል። ወአና ለሁ ዚክራ ማስተንተኑ ምን ይጠቅመዋል? ምነው መልካም ሰርቼ በነበር፣ ምነው ጾሙን ባልተውኩት፣ ዘካዬን አስታክዬ ባወጣው፣ ለወላጆቼ ጥሩ ሆኜ በነበረ፣ ለባለቤቴ፣ ለጎረቤት፣ ለሥራ ባልደረባ ምነው መልካም ሰርቼ ነበር ይላል። ያነ ግን ያቀን ግን ሂሳብ የሚሰጠን እንጂ የሥራ ቀን አይደለም። እዛ ነው አላህ ወአና ለሁ ዚክራ ማስተንተኑ ለሱ ምን ይጠቅመዋል? የቁሉ የሰው ልጅም ያኔ ይላል ያ ለይተኒ ቀደምቱ ሊሐያት ምነው ለዚህ ዘውታሪው ዓለም መልካምን አስቀድሜ በነበር ይላል። ወአና ለሁ ዚክራ አሁን እንጂ ነገ ምን ቁጭት ይጠቅመዋል? ነቢዩ ዓለይሂ ሰላቱ ወሰላም ሰማይ ላይ ስወጣ አንድ መላእክት አየው፣ ስለሱ እንድናገር ተፈቅዶልኛል፣ ከጆሮው ጫፍ እስከ ትከሻው ድረስ ለዓመታት ያስጋልባል ይላል አንዱ መላእክት። እነዚህ መላእክቶች በእያንዳንዱ መሳቢያ 70,000 መላእክት እየጎተታት ትመጣለች። አላህ ክስተቱን ቁርአን ላይ ያስቀምጦታል። ወጂአ የውመኢዝን ቢጀሃነም ያኔ ጀሃነም እየተጎተተች ትመጣለች። 70,000 ዘለበት አላት። እያንዳንዱ 70,000 መላእክት ይጎታታል። ወጂአ የውመኢዝን ቢጀሃነም ያኔ ጀሃነም እየተጎተተች ትመጣለች።